የብሩክ ወደ ቤት መመለስ ቤተሰቡ እንግዲህ ደስተኛ ሆኗል። በተለይ ፌቨን ለብዙ ቀናቶች ምግብ ሳትበላ ቆይታ አባቷ ከመጣን በኋላ ነበረ ምግብን መብላት የጀመረችው። ለዚህ ሁሉ ምክንያት የብሩክ መሰወር የሆነውን ሚኪ ብሩክ ወደ ቤት እንዳይመለስ የቻለውን ሞክሯል። በዚህን ሰዓት ግን ሚኪ ምንም በእጁ ምንም ማድረግ አልቻለም። ከፉከራና ይበልጥ ክፋት ከማድረስ በላይ ልጆቹንም አባታቸው እንዲያገኙ ምንም ቢጥርም ብሩክ ግን ወደ ቤት ተመልሷል። ብሩክ ከመጀመሪያ ከጠፋበት ጊዜ ጀምሮ ወደ ቤት ሲመጣ እሱንም የሚያስወጣበት መንገድ ፈልጓል። ብሩክ ብን ብሎ እንዲጠፋ ካደረገ በኋላ ሚኪ ከጓደኛው ጋር በመሆን ድጋሚ በዚህ ወደ እነሱ ህይወት ተመልሶ እንዳይመጣ ነበረ በጣም ሲጥር ቆየው። ግን ደግሞ ብሩክም ቃሉንም በማክበርና የራሱ ጉዳት ምንም ሳይታየው መንገድ ላይ ያደረ ነበርና ብሩክም ሚኪ ባለው ቃላቶች ከሚስቱና ከትሪስት ከልጆቹ የራቀ ነበረው። ግን ደግሞ ሚኪ ይህን አክልም ሰላም አልሰጠውም። ምናልባት ተመልሶ ቢመጣስ የሚል ፍራቻ ይዞት ነበረ። ትርሲት ግን ብሩክ በማሄዱ ምንም አልተደሰተችም። ይበልጥ ጭንቀት ውስጥ ገብታለች። በአንድ ቁራጭ ደብዳቤ እንዴት ትቶን ይሄዳል? ዳግመኛ ይሄ ነገር እንዴት ሊፈጠር ይችላል ብላለች። ብሩክ ግን የሄደበትንም ምክንያት አላወቀችም ነበርና በተለይ ደግሞ ልጆቹ አባታቸው ከመጣ ጀምሮ ደስታቸው ተመልሶ ነበረ። ግን የብሩክ በድንገት መጥፋት ድጋሚ ልጆቹንም ቅስማቸው ተሰብሮ ነበረ። ካሊብም አባቱንም ከሱ ጋር መሆን በጣም እንደሚያስደስተው ነበረ ሲናገረው። ግን ደግሞ በተለይ ፌቨን አባቷ ከሌለ ምግብ አልበላም ብላ በረሃብ ብዙ ቀናቶች ቆይታለች። የፌቨን ምግብ አለመብላቷ ትርሲትን በጣም አስጨንቋትና ለብዙ ቀናቶች እሷም ልጇ ምግብ ባለመብላቷ ስታለቅስ ነበረ። ግን ደግሞ ሚኪ አይኗንም እያየ በሱ ምክንያት ብሩክ ከቤት እንደወጣ እንኳን መናገር አልቻለም። የሚኪ ክፋት የራሱ መንገድ እያጸዳና የራሱን ህይወት እያስተካከለ ግን ደግሞ ወድሻለው የሚላትንም ትርሲት እንባዎቿን አይኑን በአይኑ እያየ ነበረ። በዚህ መሀል ግን ትርሲት አሁንም አላረፈችም። ብሩክን የምታገኝበት መንገድ በጣም ስትጥር ነበረ። ብሩክ ብዙ ጊዜ አፈላልጋና ይሄ ነገር ማግኘት ሳትችል ለብዙ ቀናት ስታለቅስ ቆይታለች። ጋሽ ዘነበ የብሩክ መጥፋት በጣም አስጨንቋቸዋል። በተለይ መቼ ነው የማገኘው? የትስ ሄዶ ነው? ምንስ ላይ ወደቀ? እያሉ በጣም ጭንቀት ውስጥ ገብተው ነበረ። በዚህ መሀል ግን ሚጣም አንድ ስልክ ተደውሎላት ነበረ። ብሩክ ነበረ። ግን ደግሞ ጋሽ ዘነበ ይሄ ነገር ያደርጋል በቃ ትርሲት ጋር ይደውላል በማለት ለአባቷ ደብቃ ነበረ ብሩክን ያገኘችው። ብሩክ ወጣ ብላ ካወራችሁ በኋላ እንደሚገናኙ ነበረ ነገራት። ግን ደግሞ ሚጣ ተደብቃ ከአባቷ ብሩክ አግኝታው ነበረ። ከብሩክ ጋር ከሚጣ ቃል ተግባብተዋል። መቼም ለአባቷ እንደማትናገርና ለማንም ሰው ብሩክ ያለበት እንደማትናገር ነበረ። ሚጣን ቃሏን እንደምታከብር ለብሩክም ቃል ገብታለታለች። በዚህ መሀል ግን ትርሲት ብሩክ ዳግመኛ አለማየቷ መንገዷንም ምንም ማረፍ አልቻለችም። ብሩክን ለመፈለግ ዳግመኛ ወደ ጋሽ ዘነበ ስራ ቦታ ሄዳለች። እዛ ቦታ እንደመጣም ስትጠይቅ ነበረ። ግን እንዳልመጣ ነግረዋታል። በዚህን ጊዜ ግን እሷ ምንም ማድረግ አልቻለችም። ልጇም ከትምህርት ቤት ታማ ሆስፒታል እንደገባች ተነግሯት ሕክምና እንደወሰደቻት ለጋሽ ዘነበ ትናገራለች። በዚህን ጊዜ በጣም አዝነዋል። እንዴት ሊሆን ይችላል? ይህንን እስከ መቼ ድረስ ነው እንደዚህ አይነት ነገር የሚቆየው? በማለት ነበረ እንዳዘኑ የተናገሯት። ግን ደግሞ ትርሲት እኔ በጣም ተጎድቻለሁ፣ በጣም አቅቶኛል በማለት እንደ ደከማት ነበረ ስትናገር ቆየችው። ግን ደግሞ ሚኪ የራሱን ደስታ ከጓደኛው ጋር ችርስ እያለ ነበረ። ሚኪ ከቤት ከወጣ በኋላ ሰላም አግኝቻለሁ፣ አሁን ላይ በፍጥነት የምፈልገው ነገር ማግኘት አለብኝ በማለት ነበር የተናገረው። ጓደኛው አሁንም ተከስተ ይሄ ነገር በቅርቡ ይሆናል
ግን ደግሞ ካልፈጠንክ አንተ በጣም መዘግየት ትወድሃለህ እና ፈጥነክ ይሄ ነገር ካላስተካከልክ መቼም ቢሆን የምትፈልገው አታገኝም። ትርሲት የሆነ ቀን መንቃቱ አይቀርም። የሆነ ቀን እውነቱ ላይ ትደርሳለች እና በባዶ እጅህ ከቤት ታወጣሃለች በማለት ነበር ያስጠነቀቀው። ብሩክም አሁን ላይ ወደዚህ ተመልሶ አይመጣም፣ ስለዚህ እርምጃችን እንወስዳለን ብሏል። ግን ድንገት ተመልሶ ቢመጣስ ምን ታደርጋለህ ብሏል። ይሄ ነገር ካደረገ ደግሞ ራሱ በእጁ ሞቱን አፋጥኗል በማለት ነበረ ሚኪም የደገሰለት። አሁን ላይ ሚጣ ከብሩክ ጋር በመገናኘቷ ቤተሰቡን በተለይ ጋሽ ዘነበ አውቀውባታል። በዚህን ሰዓት የትርሲት ስልክ ደውላላት ነበርና ትርሲትም ልጆቿን ምግብ ባለመብላታቸውና የአባታቸውን አፍቆት በጣም ከሁሉም ነገር ወደ ኋላ ስለቀሩ በጣም አሳስቧት ነበረ። ሚኪ ግን በፊት ለፊት ልጆቹን ሲሰቃዩ እያየ አባታችሁን አገኝላችኋለሁ እያለ ይበልጥ መጥፊያውን ሲፈልግለት ነበረ። ትርሲት በዚህን ጊዜ ግን በጣም ተክዛና በጣም ስታለቅስ ነበረ። በመሀል ስልክ ተደውሎላት የብሩክ የሚገኝበትንም ቦታ እንደሚታወቅ ነበር የተነገራት። ጋሽ ዘነበ ይህንን ከነገሯት በኋላ በደስታ ነበረ ተነስታ እንደምትመጣ የተናገረችው። በዚህ መሀል ግን እንደማታገኘውና ሲነጋ እንደሚሆን ነበር የነገሯት። በዚህን ሰዓት እሺ በማለት ጠዋት ላይ ስትሄድ ሚጣም ከአባቷ ጋር ይሄ ነገር በጭራሽ አላደርግም ብላ ነበረ። ይሄ ነገር ለማንም ብለሽ ሳይሆን ለልጆቹ ብለሽ ነው፣ ብሩክም ይሄ ነገር ቢያውቅ መቼም ይቅር አይልሽም ብለዋታል። ብሩክ እንደውም ከከደውት እንጂ እሱ ያለበትንም ካልነገርኩ ምንም አይለኝም ብላለች ሚጣ። ግን ደግሞ አባቷ አንቺ የልጁ ምግብ ሳትበላ ስትሞት ዝም ብለሽ የምታይ ከሆነ ብሩክ በልጁ ምክንያት ይጠላሻል ብለዋታል። በዚህ መሀል ግን ሳትወድም ብሩክን እንደምታገኘውና ለትሪስትም ሲደውልላት እንደምትነግራት ነበረ ቃል ገባችው። ትርሲት ግን ከሁሉም ጊዜ እስከሚደውልልሽ ድረስ አብሬሽ መሆን ፈልጋለሁ ብላለች። በዚህ መሀል ግን ይሄ ነገር ሊሆን አይችልም፣ ሂጂ ስራሽን ብለዋት ነበረ። ጋሽ ዘነበም ከተደወለ እነግርሻለሁ ብለዋት፣ ሚጣም ትነግርሻለች በማለት ነበረ ትርሲትም እንድትሄድ ነገሯት። ትርሲት ግን ይሄ ነገር በጭራሽ በማለቷ ጋሽ ዘነበም አሳምነዋት ለመሄድ ተነስታ ነበረ። በመሀልም ለሚጣ አንድ አዲስ ስልክ ተደውሎላታል። ስልኩም የተደወለው ከብሩኬ ነበርና ብሩኬን በዚህን ሰዓት ብሩኬን ማግኘት እንደምትፈልግና ልትነግረው የምትፈልግ ነገር እንዳለ ነበር የተናገረችው። በዚህ መሀል ግን ብሩክ እሺ በማለት ቦታ ላይ ይቀጣጠራሉ። በዚህን ጊዜ ሚጣ እያለቀሰችና ላደረገችው ነገርም ይቅርታ ስትናገር ነበርና ብሩክ ሚጣ ከሌላው ጊዜ በጣም ተለይታበት ነው። ምንድነው ጥፋትሽ? ምን አጥፍተሽ ነው ይቅርታ ማደርግልሽ እያላት ነበር ነው። በዚህ መሀል ግን ምንም ባደርግ ላንተ ብዬ ነው እንጂ አንተን መክዳት ፈልጌ አይደለም እያለችው ወደ ጎኗ ሲዞር ትርሲትና አባቷ ፊት ለፊት ያገኛል። እንዴት ሚጣኔን እንዴት አደርግኛለሽ በማለት ሚጣ ላይ በጣም በቁጣ ብሩክም ሲያናግራት ነበረ። ብሩክም የተፈጠረውን ነገር ሁሉም ከሰማ በኋላ ልጁንም እንደታመመች ሲያውቅ ድንጋጤ ውስጥ ገብተዋል። ያለምንም ጥያቄ ሲከንፍ ነበረ ወደ ፌቨን መጣው። ፌቨንም አባቷ ካገኘች በኋላ ምግቡንም በልታለች። ግን ደግሞ በመሀል ይሄ ነገር የብሩክ መምጣት ያላስደስተው ሚኪ ወደ ህይወት አንተ አሁን ላይ የመጣኸው ወደ ሞት አፋፍ ነው፣ በገዛ እጅህ ሞትህን አፋጥንሃል በማለት ነበረ ሚኪም የተናገረው። ብሩክንም ዳግመኛ አግኝቶ አስጠነቀቀው። እንዴት እንደዚህ ተመልሰ ልትመጣ ትችላለህ? ቃልህን በልተሃል ብለውታል። ግን ደግሞ ይሄ ነገር የመጣሁበትም ለልጄ ብዬ ነው ነበረ ብሎ ብሩክም ያስረዳው። ብሩክ ምንም ያክል ለማስረዳት የሚሞክርም ሚኪ ግን ክፋቱንም አልተወም ነበረ። በዚህ መሀል ግን ብሩክ ወደ ቤት ሲሄድ በጓደኛውንም ተከስተ አስደብድቦታል ማለት ነው። አሁን ላይ ሚኪ ከክፋቱ በላይ
ብሩክም በህይወት ለልጆቹ እንዲቆይ አለማድረጉ ነው። ሚኪ ባደረሰበት ጉዳት ምክንያት አሁን ላይ ብሩክ ውስጡ ጭንቅላቱ ተመቷል።